ሰላም ጤና ይስጥልኝ እንዴት ናችሁ የሃብ ስቱዲዮ የዩቲዩብ ቻናል ተከታዮች እንዴት ናችሁ ሰላማችሁ በእያላችሁበት ይብዛ እያልኩኝ ዛሬ እንግዲህ ወደ እናንተ ጋር ሁለት መረጃዎችን ይዤላችሁ መጥቻለሁኝ በተለይ ሁለት መረጃዎቹ ምንድናቸው ብዙ በተለይ ለስደት ላይ ያሉ ሰዎች ወይም በስደት ላይ ያሉ ሰዎች በጣም ጥሩ ዜና አይደለም በተለይ የካናዳ መንግስት ለ30 ቀናት ያቆመው ባንና እንዲሁም ደግሞ የኡጋንዳ እና የኮንጎ እና የደቡብ ሱዳን ያወጡትን መግለጫ በዚህ በኢቦላ ወረርሽኝ ላይ ያወጡትን መግለጫ እንዴት ያላሳያቸዋለሁ ፕሮግረሱ ምን ይመስላል የካናዳ መንግስት ምንድነው ያወጣው ብዬ ነግራቸዋለሁ ከዛ በፊት ደግሞ ዋናውና አንድ አስፈላጊ ያለ በተለይ ይሄ ካናዳ ለምትኖሩ አበሻ በተለይ ሚዲያውን ይሄን የምታዳምጡ ወይም ሚዲያ ላይ ትልልቅ ፎሎወር ያላችሁ አሊያም ደግሞ በሚዲያ ላይ ተጽዕኖ የምትፈጥሩ ሰዎች ይሄንን ባካችሁ እንድታዳምጡ ወይም ደግሞ እንድትከታተሉ ብዬላችኋለሁ የቀረው አጭር ቀናት ስለሆነ በተለይ አፍሪካ ሀገር ላላችሁ ስደተኞች የሚጠቅም በጣም ወሳኝ የሆነ መረጃ ነው የምነግራችሁ ብዙዎች ሰዎች ሲቀባበሉት አይቼ አላቅም እና እናንተም ይሄን ነገር ብታዳምጡት ብዬላችኋለሁ እነዚህ ሶስት መረጃ ነግራችኋለሁ ፕሮግራሙን የምትከታተሉት በሃብ ስቱዲዮ ኢትዮጵያ የዩቲዩብ ቻናል ላይ ነው ሰብስክራይብ ላይክ ሼር ማድረግ እንዳትረሱ በተለይ ቢቢሲ ላይ የተዘገበውን አንድ መረጃ ነው የምነግራችሁ የመጀመሪያ ጊዜ ላይ የኢቦላ በሽታ በኮንጎ ሪሊዝ መገኘቱን የኢቦላ በሽታ በኮንጎ መገኘቱን የWHO ወይንም ወርልድ ሄልዝ ኦርጋናይዜሽን ወይም በዶክተር ቴድሮስ አድሃኖ የሚመራው ድርጅት ማለት ነው የዓለም የጤና ድርጅት አውትብሬክ ያደረገው ወይም ኒውስ ያሰማውን ከዛ ጋር ተያይዞ ብዙ ህግጋቶች ወይም ደግሞ በተለይ በስደት ላይ ያሉ ሰዎች ወደዛ ሀገር ለሚሄዱ ሰዎች በተለይ ዩጋንዳ በኮንጎ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ DRC ማለት ነው እንዲሁም በደቡብ ሱዳን ሳውዝ ሱዳን ማለት ነው ፍላይት ያላችሁ አሊያም ደግሞ ወደዛ ሀገር ጨርሳችሁ ጉዳያችሁን የምትሄዱ ሰዎች ላይ ገደብ ተጥሏል በተለይ የአሜሪካ መንግስትና የካናዳ መንግስት ገደብ ጥሏል ማንኛውም ስደተኛ ለ90 ቀናት እንዳይገባ የካናዳ መንግስት እንዲሁም ደግሞ የአሜሪካን ሀገር መንግስት ለ30 ቀናት እንዳይገባ ገደብ ጥሏል ማለት ነው ይሄ ባጭሩ ቢቢሲ ላይ ያወጣው ዜና ሁላችሁም ታውቁታላችሁ ማለት ነው በሜይ 27 የተዘገበውን አንድ መረጃ ነው የዩጋንዳ ያለውን ማለት ነው ይሄ ምን አፌክት አድርጓል በሽታው ይሄን ያህል ተባብሷል ለምሳሌ የዩጋንዳ ከኮንጎ ጋር ያላትን ድንበር በአስቸኳይ ጊዜ ወይም ኢሚዲየት ኢፌክት ዘግታለች የውሳኔ የዓለም ጤና ድርጅት WHO ምክር የሚጻረር ቢሆን ምክንያቱም WHO ማንኛውም ድንበራቶች መዘጋት የለባቸውም የሚል አቋም አላቸው መንግስታት ግን ወይም የዓለም ሀገራት መሪዎች ግን የፈለጉትን ፖሊሲ ማቀድ አስቸኳይ ጊዜ አዋጅ ማወጅ መብታቸው ስለሆነ የአገራቶች ነው የሚያውጁት ማለት ነው የኡጋንዳ መንግስት የገዛ ዜጎቿን ለመጠበቅ የወሰደው የጥንቃቄ እርምጃ ነው ድንበር መሻገር የሚፈቀደው ለአስቸኳይ ሰብአዊ እርዳታ ለኢቦላ መቆጣጠሪያ ቡድኖች ለጭነት ወይም ለደህንነት ስራዎች ብቻ ነው ብሏል ማንኛውም ከአስቸኳይ ሁኔታ ጋር ተያይዞ ከኮንጎ ወደ ኡጋንዳ የሚገባ ሰው ለ21 ቀናት በግዳጅ ለይቶ ማቆያ ውስጥ እንዲገባ ይደረጋል ማለት ነው ይህ የኢቦላ ዝርያ ቡንዲቡጂዮ የሚባል እስካሁን የጸደቀ ክትባት ወይም መድኃኒት የለውም ማለት ነው ይሄ በሽታው ኢቦላ ሲባል ኢቦላ አጠቃላይ በሽታው ግን ዝርያው ይለያል ዝርያው ከእንስሳት እንደሚመጣ በሽታ ነው የሚታወቅ በሽታ ነው ግን ይሄኛው ዝርያ ግን ክትባት ያልተገኘለት ነው ይህ ሁኔታ ነው የህዝቡንና የመንግስትን ስጋት እየጨመረ ይላል በሽታው በኮንጎ ከታየ በኋላ ተማሚ ወደ ኡጋንዳ መሻገራቸውና የኡጋንዳ የጤና ባለሙያዎች በበሽታው መጋለጣቸውን ኢቦላ በከተሞች ውስጥ የመሰራጨት አቅም እንዳለው ያሳያል ይላል ምንድነው ሌላው ኢቦላ በትንፋሽ ወይም ከኮቪድ ትንሽ ለየት የሚያደርገው በትንፋሽ የሚተላለፍ ሳይሆን በንክኪ በመጨባበጥ እና የደም ንክኪ ምናምን ባለው ነው በእነዛ ነው ምክንያት የሚተላለፉና ኡጋንዳም የራሷን መግለጫ አውጥታለች በዛ ምክንያት አሜሪካም ካናዳም ሁለቱ ሀገራቸው ተለይ ወደ አሜሪካን ሀገር ወይም ካናዳ ማንኛውም
እንዳይገባ ብለዋል። የካናዳ መንግስት ያወጣውን ዜና በደንብ እንመለከተዋለን። በተለይ በስደት ላይ ያላችሁ ሰዎች ይሄ ለእናንተ ስለሚያስፈልግ ለጥንቃቄ ስለሚያስፈልግ ማለት ነው። ከዛ ደግሞ ምን ጥሩ ነገር እንዳለ ደግሞ እነግራችኋለሁ ማለት ነው። የካናዳ መንግስት ያወጣው ሚኒስትሪ ኦፍ ኢሚግሬሽን ኤንድ ሬፊውጂ ሲቲዝንሺፕ ነው ይሄን መረጃ ያወጣው ማለት ነው። ይሄንን ባጭሩ ይሄን ሐሳብ ሰጣቸዋለሁ። በኡጋንዳ በዲሞክራቲክ ኮንጎ ይሄንን ዌብሳይት ከዌብሳይታቸው የካናዳ IRCC ፕሬስ ሪሊዝ ያደረገው ነው ነገራችሁ። ምንድነው በአማርኛ የሚለው ሐሳቡ በየሚለው ነው። በኡጋንዳ ዲሞክራቲክ ሪፐብሊክ ኮንጎ እና በደቡብ ሱዳን የሚኖሩ ነዋሪዎች የያዙት ማንኛውም አይነት የጉዞ ሰነድ ሲል whether ቪዛም ሆነ ወይንም ደግሞ በስደተኛ ሆኖ በማንኛውም ያሉ የጉዞ ሰነድ ቪዛ ኢቲኤ ወይም የቋሚ ነዋሪዎች ቪዛ ተገድቧል ወይም ሰስፔንድ ሆኗል። ይህ ማለት ቀድሞ የተፈቀደ ቪዛ ቢኖሮት እንኳን ትራቨል ቢኖሮትም ወይንም በሆነ ቀናቶች ውስጥ ከሜይ 30 በፊት ትራቨል ቢኖሮትም ወደ ካናዳ መጓዝ መብት የለውትም ወይንም መጓዝ አይችሉም ማለት ነው። በዚህ 90 ቀናት ውስጥ አዳዲስ የኢሚግሬሽን ማመልከቻዎች የመወሰን ሂደት በጊዜያዊነት ተቋርጧል። የመወሰን ሂደት የለው ማለት ማንኛውም ፕሮሰሶች ይቆማሉ ወይ ማለት ነው። በተለምዶ የካናዳ ኢሚግሬሽን IRC የሚደርሱትን ማመልከቻዎች ለምሳሌ ቪዛ፣ የቋሚ ነዋሪነት፣ የስራ ፈቃድ ወዘተ በመገምገም ተቀባይነት እንዳላቸው ወይም እንደሌላቸው በመወሰን የቪዛ ወረቀት ወይም ፈቃድ ይሰጣል። አሁን ግን የፖዝ ኦን ፕሮሰሲንግ ወይም ደግሞ ማንኛውም ማመልከቻ ይቆም ሲባል በኡጋንዳ በኮንጎና በደቡብ ሱዳን የሚኖሩ አመልካች ከዚህ ቀደም የላኩት ማመልከቻ ወይም አሁንም የሚልኩት ማመልከቻ በዚህ 90 ቀናት ጊዜ ውስጥ ማንኛውም ውሳኔ አይሰጥበትም። ለምሳሌ ፋይል መታየት ካለበት ፋይል ይታያል፣ ፕሮሰሱ ይቀጥላል፣ ግን ውሳኔ ግን አይሰጥበትም ወይም ወደ ቪዛ ፕሮሰስ ወይም ወደ ትራቨል ፕሮሰስ አይላክም ወይም አይሰጥም። ማመልከቻው ተቀባይነት አግኝቷል ወይ ውድቅ ሆኗል የሚመልስ አይጠብቁ የሚል ነው። የ21 ቀን አስገዳጅ የለይቶ ማቆያ ወይም ደግሞ የኳራንታይን የሚባለው ከግንቦት 30 ከሰዓት ተጠቅሶበት 2359 ወይም 2359 እስከ ነሐሴ 29 2026 ድረስ 21 የቀናት አስገዳጅ ወይም ለይቶ ማቆያ። እነዚህ ማን ነው የሚመለከታቸው? 21 ቀን ኳራንታይን ለሁሉም ይመለከታል ሳይሆን የካናዳ ዜጎች፣ ቋሚ ነዋሪዎችና የውጭ አገር ዜጎች ካለፉት 21 ቀናት ውስጥ በእነዚህ ሀገራት ወይም ኡጋንዳን ጨምሮ የቆዩ ከሆነ ወደ ካናዳ ሲገቡ ለ21 ቀን በግዳጅ ለይቶ ማቆያ ይገባሉ። የካናዳ ዜጋ የሆነ ሰው፣ ቋሚ ነዋሪ የሆነ ሰው እና የውጭ አገር ዜጎች በነገራችን ላይ የካናዳ መንግስት እንግዲህ የኳራንታይን ወይንም ደግሞ ለ21 ቀን ማቆያ አለባቸው ይላል። ለማንኛውም ሰው ከኡጋንዳ ከደቡብ ሱዳንና ከዲሞክራቲክ ኮንጎ ለ90 ቀናት ማንኛውም ትራቨል ወይንም ወደ ካናዳ ወደ ሀገሬ እንዳይገባ ብሏ ከልክላለች። ለ90 ቀናት የሚቆይ ነው። ይሄኛው ብዙ ሰዎችን በተለይ በስደት ላይ ያሉ ሰዎች ረጃጅም ዓመት ተጠብቀው 3 4 5 ዓመት ከዛም በላይ ተጠብቀው በይሄንን የሚጠብቁ ሰዎች ከአንድ ሳምንት ከ2 እስከ 3 ሳምንት በኋላ ይሄንን የሚጠብቁ ሰዎች እንግዲህ መጥፎ ዜና ሊሆን ይችላል። ግን 90 ቀኑን እንደ በሽታው አይነት 90 ቀኑን ሊቆይም ይችላል። ግን የበሽታው ሂደት በጣም ካልተስፋፋና ምንም አይነት ሪፖርት የለም የሞተም ሰው ወይም የሆስፒታል ሪፖርቶች ተሽሏቸው ድነው ወጥተዋል ከተባለ 90 ቀናቱን እንዳስፈላጊነቱ ሊቀንሰው ይችላል ማለት ነውና በሽታው ከተባባሰ ደግሞ ከ90 ቀን በላይ ድጋሚ 3 ወር ተጨማሪ ቀን ሊጨምር ይችላል ከዚህ በፊት ከነበረው ትሬንድ ወይም ከነበረው አካሄድ ማለት ነው። ስለዚህ በሽታው በተቻለ መጠን እንዳይስፋፋ ህብረተሰቡ ይሄን ጥንቃቄ አድርጎ ዕውቀት ስለዚህ ግንዛቤ እንዲኖረው በየላለው ለማብራራት ያህል ካናዳ መንግስት ይሄን የወሰደው ጥንቃቄ የተሞላበት አካሄድ ነው። በተለይ የኢቦላ በሽታ ያለውን ከፍተኛ አደጋ ላይ በዓለም አቀፍ ደረጃ ያለው ሁኔታ እንደ የፊፋ ወርልድ ካፕ የፊፋ
ወርልድ ካፕ አዘጋጅነት international situation including the FIFA World Cup 2026 there has never been a case of Ebola disease imported into the Canada and there are currently no case of Ebola disease in the North America በካናዳውና በኖርዝ አሜሪካ ውስጥ ፈጽሞ የኢቦላ በሽታ እንደሌለና በተለይ አሁን ባለው ሲቹዌሽን ለካናዳ አሁን ባለው ሲቹዌሽን ለፊፋ ወርልድ ካፕ 2026 ስለሚያሰጋ ይሄንን ነገር ጊዜ ገደቡን ጥላለች ማለት ነው። ስለዚህ ይሄ ገዳ እስከ ነሐሴ መጨረሻ ድረስ ሊቆይ ይችላል። ነገር ግን መንግስት ሁኔታውን በየጊዜው እንደሚገመግምና እንደ ሁኔታው ለውጥ ሊያደርግ እንደሚችል መግለጫው ጠቅሶ ይላል። ስለዚህ ወይ የሚራዘም ወይ ወራቱ የሚያጥርበት ጊዜዎች ሊኖሩ ይችላሉ ለማለት ነው። ባጭሩ የካናዳ ኢሚግሬሽን ያወጣው መረጃ ይሄን ይመስላል። የዜጎች ደህንነትን በተመለከተ አሜሪካ በእነዚህ ሀገራት ለሚገኙ ዜጎቿ ደህንነት ከፍተኛ ትኩረት እየሰጠች ነው። ይህም ማለት በኡጋንዳና በኮንጎ ያሉ አሜሪካ ዜጎች ሁኔታው በቅርብ እንዲከታተሉና አስፈላጊውን ጥንቃቄ እንዲያደርጉ የተመከረ ነው። በግንባር ቀደምትነትም የሚሰሩ ጤና ባለሙያዎችና አጋር ድርጅቶችን በማመስገን አሜሪካ ለወረርሽኙ መቆጣጠሪያ ስራዎችን ከፍተኛ የገንዘብና የቴክኒክ ድጋፍ እየሰጠች መሆኑ ይታወቃል። ከዚህ ጋር ተያይዞ ትላንትና ዛሬ እኔ በሰማሁበት አንድ ዜና የዩጋንዳ መንግስት አንድ ኒውስ ሞኒተር የሚባል የአንድ ሰው አገግሞ እንደወጣ የሚገልጽ ከዴይሊ ሞኒተር ወይም ከሞኒተር የነሱ የዜና ምንጫቸው አንድ ኢቦላ የተያዘ ሰው በኡጋንዳ ከህክምና በኋላ መዳኑና ሆስፒታል ለቆ መውጣቱን የህክምና ባለሙያዎች በበሽታው ላይ ያላቸውን የህክምና አቅም ያሳያል ማለት በአሁኑ ሰዓት 4 ንቁ የኢቦላ በሽተኞች ብቻ መኖራቸውን ወረርሽኙ በተወሰነ ደረጃ እየቀነሰ መምጣቱን የሚያሳይ ምልክት ይሆናል ማለት ነው። ይሄ የዩጋንዳ ሞኒተር ላይ ያወጣው አንድ ሰው ከበሽታው አገግሞ እንደወጣና 4ቱም ተደጋጋሚ ህክምና ያደረጉ እንደሆነ ያሳያል ማለት ነው። ይሄ የተወሰነ እንቅስቃሴ ይጠቅማል። ይሄ ሙሉ ለሙሉ በሽታው ጠፍቷል ወደ ማህበረሰብ አልተሰራጨም ከተባለ ገደቦቹ ያጥራሉ ማለት ነው። ይሄም ለእናንተ ትንሽ ልብ የሚያሞቅ ዜና ነው ማለት ነው። በእነዚህ ቀናቶች ውስጥ አትሊስት በእነዚህ አንድ ሳምንት 2 ሳምንት ቀናቶች ውስጥ እንደዚህ አይነት ለውጥ ካለ ጥሩ ነው ብዬላለሁ። ፕሮግራሙን የምትከታተሉት በሀብ ስቱዲዮ ኢትዮጵያ ዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ከማረዝመባችሁ አንድ ለእናንተ የሚጠቅም በተለይ ካናዳ አገር ባለው ውስጥ የፒቲሽን ወይም ደግሞ የፊርማ ማሰባሰብ ፕሮግራም አድርጓል። የዋናነት የፊርማ ማሰባሰቡ በአፍሪካ ያለው የካናዳ የስደተኞችን የሞስጃ ወይም ደግሞ የስፖንሰርሺፕ በጣም ሌት የሆነ ነው ከሌላ ሀገር በሚወሰደው ወይም በሌላ ዜጎች ላይ የሚደረገው በሌሎች ዜጎች ላይ የሚደረገውን ፍጥነት እየታየ አይደለምና ይሄ መገለል ነው እና ደግሞ ዲስክሪሚኔት እየተደረገ ነው። ብዙ ፒቲሽን ብዙ አይነት ኮምፕሌን አቅርበው አድርጓል። እሱን ባጭሩ ልንገራችሁ። ፒቲሽኑን ያስተዋወቁት በተለይ በቲክቶክ ላይ በሶሻል ሚዲያ ላይ የምታውቋቸው እነ ጠበቃ ተክሌ እና ሳይን አማኑኤል ጠበቃ ሳይን አማኑኤል የሚባል የቲክቶክ አካውንት ያላት ጠበቃ ሳይን የካናዳ ኢሚግሬሽን ሰላምታ ኢሚግሬሽን ሚል ዩቲዩብ ቻናል ያላት አንድ ሴት ነች። የሁለቱ መልእክት አስተላልፌላችሁ ወደ እናንተ ተመልሼ እመጣለሁ። ጠበቃ ተክሌ ይባላል። በቀጥታ ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? በያላችሁበት ሰላምታዬ ድረሳችሁ። ለማታውቁኝ ሰዎች ተክለ ሚካኤል አበበ ሳህለ ማርያም እባላለሁ። እዚህ ቶሮንቶ ከተማ ውስጥ የሚገኝ ባለፉት 12 ዓመታት በጥብቅና ሙያ ላይ ተሰማርቼ የምገኝ ኢትዮጵያዊ ካናዳዊ ነኝ። የሀበሻ ሊጋል ፕሮፌሽናልስ አሶሲዬሽን ኦፍ ካናዳን ከሌሎች የስራ ባልደረቦች አጋሮች ጋር በመሆን የመሰረቱት አንዱ ነኝ። ሀበሻ ሊጋል ፕሮፌሽናልስ አሶሲዬሽን ኦፍ ካናዳ በአሁኑ ሰዓት አንድ ፒቲሽን በካናዳ ሃውስ ኦፍ ኮመንስ ዌብሳይት ላይ ራን እያደረገ ነው እና ፊታችሁ የቀረብኩትኝ ሁላችሁም እዚህ ካናዳ ውስጥ ነዋሪ የሆናችሁ ዜጋ የሆናችሁም ያልሆናችሁም ግን እዚህ የምትኖሩና አድራሻ ያላችሁ ሰዎች በሙሉ እንድትፈርሙልኝ በመጠየቅ ነው። ይሄ ፒቲሽን ብዙ ሺህ ፊርማዎች ማግኘት ከቻል በሃውስ ኦፍ ኮመንስ ጋር ቀርቦ እርምጃ እንዲወስዱበት ግፊት የሚያሳድር ነው የሚያደርግ ነው።
ሶ ቤዚካሊ QR ኮዱ አለ ብሌን QR ኮዱን ስካን በማድረግ ወይንም ደግሞ ሊንኩን ከዚህ ቪዲዮ ስር አስቀምጥላችኋለሁኝ። ቬሪ ሲምፕል ነው። ሊንኩ ላይ ስትጫኑ ወይ QR ኮዱ ወደ ፒቲሽኑ ጋር ይወስዳችኋል። ኤንድ ፒቲሽኑ ስር ስማችሁን ይጠይቃል። ፈርስት ኔም ተክለ ሚካኤል፣ ላስት ኔም ሳህለ ማርያም፣ ኤንድ ኢሜላችሁን ይጠይቃችኋል። ልጅ ተክሌ፣ ኤንድ ስልክ ቁጥር ይጠይቋችኋል። ስልኩን የምትኖርበትን ፕሮቪንስ ካናዳ፣ ቴን ፕሮቪንሱ ደግሞ ኦንታሪዮ ከሆነ ኦንታሪዮ፣ አልበርታ ከሆነ አልበርታ፣ BC ኖቫ ስኮሺያ። ከዛ በኋላ ፖስታል ኮድ ይጠይቃችኋል። የመጨረሻው ፖስታል ኮድ M4E1J7 የሆነው ማለት ነው። ታስገባላችሁ የራሳችሁን። ከዛ በኋላ ሳይን ነው፣ አለቀ። እሱን ሳይን ስታደርጉት ኢሜል ኖቲፊኬሽን ይመጣላችኋል። አያበቃም። የመጨረሻው ስቴፕ ኢሜል ኖቲፊኬሽኑ ሲመጣላችሁ ኢሜል ኖቲፊኬሽኑን መመለስ አለባችሁ፣ ቬሪፋይ ማድረግ አለባችሁ። እሱን ካላደረጋችሁ ዴን አይሆንም፣ ሲግኔቸር አይቆጠርም ማለት ነው። ሶ ፕሊስ ባካችሁ እዚህ ካናዳ ውስጥ ነዋሪ የሆናችሁ ሰዎች በሙሉ ይህንን ፒቲሽን ፈርሙልን። እንዲሁም በስደት ላይ ያላችሁና ካናዳ ፕሮሰስ ያላችሁ ወደፊት የሚኖራችሁ የሌላችሁም ሰዎች ቢሆኑ ፕሊስ 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 እዚህ ያሉ ዘመዶቻችሁን ንገሯቸው። እናንተ ሳትሆኑ እዚህ ያሉትን ዘመዶቻችሁን ነግራችኋቸው እንዲፈርሙ አድርጓቸው። this is a very very important የሆነ ፔቲሽን ነው። የአፍሪካ ስደተኞች በንጽጽር ከሌሎች አህጉራት ጋር ከአውሮፓ፣ ከኤዥያ፣ ከላቲን አሜሪካ ጋር ሲነጻጸር በጣም 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 ይጓተታል። ኦኬ ከረንትሊ 86,000 የሚሆኑ ስደተኞች አሉ ኦል ኦቨር ዘ ወርልድ ወደ ካናዳ አፕላይ ያደረጉ። በአመት 16,000 ብቻ ነው ካናዳ ስደተኞች የምታስገባው። 86 ለ16 ስታካፍሉት ወደ 6 ዓመት አካባቢ ይፈጃል። አሁን ዝም ብሎ በኖርማል እንኳን ይሄድ ይባል። ኤንድ ኮምፔርድ ቱ አዘር ካንትሪስ ደግሞ የአፍሪካ በተለይ የምስራቅ አፍሪካ በጣም 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 በተለይ ኢትዮጵያና ኤርትራውያን ናቸው አብዛኞቹ ስደተኞች አገሪቱ ውስጥ ያለው የሰብአዊ መብት ሁኔታ የምታውቁት ነው የኢትዮጵያና የኤርትራ። በዛ ምክንያት አብዛኛው ቁጥር እርግጠኛ ነኝ 80% የሚሆኑ የአፍሪካ ስደተኛ የምስራቅ አፍሪካ አካባቢ ናቸው። ኢትዮጵያ፣ ሱዳን፣ ኤርትራ፣ ኮንጎ አካባቢዎች ናቸው። ስለዚህ ስለሚመለከተን ፕሊስ ፕሊስ መፈረም አለብን። ቤዚካሊ ሃውስ ኦፍ ኮመንስ ወይ የካናዳ መንግስት IRCC እርምጃ እንዲወስድ፣ ተጨማሪ የሰው ኃይል እንዲቀጥር፣ ተጨማሪ ሪሶርስ፣ ሎጂስቲክስ፣ ባጀት እንዲመድብ የሚጠይቅ ነው። በጣም ኢምፖርታንት ስለሆነ እንድትፈርሙ አደራ አላችኋለሁ። ጥያቄዎች ካሏችሁ ሜሴጅ ላኩልኝ፣ ኮንታክት አድርጉኝ። ከዛ በተረፈ የሀበሻ ሊጋል ፕሮፌሽናልስ አሶሲዬሽን ኦፍ ካናዳ ዌብሳይት ላይ ከገባችሁ ተጨማሪ ኢንፎርሜሽን ማግኘት ትችላላችሁ። ኮንታክት ልታደርጉን ትችላላችሁ። እጅግ በጣም በጣም አመሰግናለሁ። ይህን ሜሴጅ እስከ መጨረሻው ስለሰማችሁ ለሌሎችም ሼር አድርጉልን። በያላችሁበት መልካም ዊኬንድ ይሆንላችሁ። ሰላም፣ ሳይና ማንኤል ነኝ ከሰላምታ ኢሚግሬሽን አገልግሎት። የዛሬ መልእክት በጣም ልዩ ነው። ለአመታት ስንጠብቀው የነበረ ነገር ነው። ስለ ፔቲሽን ነው፣ ፊርማ ስለማሰባሰብ ጉዳዩ ታወቀ። ስለ አፍሪካ ነው፣ ስለ ስደተኛ ነው። ይሄንን ልዩ ፔቲሽን ሁሉም ቦታ ጋር እንዲደርስ እንፈልጋለን። መጀመሪያ ስለ መልእክቱ ልንገራችሁ፣ ይሄ ፔቲሽን እንዴት እንደሆነ። ሳልማ ሳሂድን እናመሰግናታለን። ይሄንን ሀሳባችን ተቀብላ ይሄንን ይዛ ወደ ኮመን ሃውስ ልትገባ ነው። 30 ቀን ነው ያለን። በ30 ቀን ለኛ ቤት ስራ 2 ተሰጥቶናል። አንደኛው ህዝቡ ይሄንን ሀሳብ የሚያምንበት ካናዳዊ ዜጋም ይሁን ሚናዋሪ ካናዳ ውስጥ ያለው የኛ የተወሰኑ ሰዎች ሀሳብ ነው ወይስ በጣም ብዙ ሰው ይሄን ነገር ይደግፈዋል ወይ ይፈልገዋል? ለዚህ ያንን መታየት ስላለበት በፊርማ ነው የሚታየው። ለዚህ ለሰው ለኮሚኒቲው ይሄ ነገር ለሚያሳስበው በመንገር በቂ ፊርማ ማሰባሰብ አለብን። ሁለተኛ ደግሞ ሜምበር ኦፍ ፓርላመንት ይሄንን ሀሳብ ይዛ ወደ ኮመን ሃውስ ኦፍ ኮመንስ ስትገባ የሚመርጡት ሜምበር ኦፍ ፓርላመንት ኤምፒዎች ናቸው። ስለዚህ ኤምፒዎችም ይሄ ችግር እንዳለ መፈታት እንዳለበት በየሰፈራችን በየሄድንበት ይሄንን የሲሲአር ካናዲያን ሪፖርት መጠቀም እንችላለን። ለሜምበር ኦፍ ፓርላመንት ይሄ ነገር ሊመጣ ነው። ይሄንን ብለን እነሱን ተዘጋጅተው እንዲቆዩ ልባቸው ተዘጋጅተው እንዲቆይ ማድረግ እንችላለን። ለጊዜው ከእናንተ የምንፈልገው ግን የቁጥር ብዛት፣ የፊርማ ብዛት ምን ያህል ሰው እንዲፈርም ተስፋ አድርገናል። እኔ ተስፋ አድርጌያለሁ ቢያንስ
ከ30 ሺዎች ውስጥ ምን ያህል ነው ሀበሻ? ትንሽ ሱዳኖች አሉ፣ ሶማሌዎችም አሉ፣ ኮንጎሊዝ ምን ይጠቀሙበታል አንዳንዴ። በጣም የተወሰነ ቁጥር ነው፣ ግን አብዛኛው ሀበሻ ነው። ይሄንን በግሩፕ 5 የሚሆን በኮሚኒቲም በቸርችም የሚጠቀምበት አብዛኛው ሀበሻ ነው። ስለዚህ ከ30 ሺህ ግማሽ እንኳን ብል ማጋነን አይሆንም። ግን እስኪ 10 ሺህ አድርገን እናስበው። 10 ሺህ ሀበሻ ካለ ስፖንሰሮቻቸው ግሩፕ 5 5 ስፖንሰር ካላቸው 50 ሺህ ሰው ባለ ጉዳይ አለ ማለት ነው። 50 ሺህ ስፖንሰር አድርጎ ቤተሰቡ፣ ጓደኛው፣ አብሮ አደግ የሚጠብቅ ሰው አለ። ስለዚህ ይሄ 50 ሺህ የሆነ ስፖንሰር መፈረም ይችላል በካናዳ ውስጥ በሙሉ ያለው ማለት ነው። ሌላ ስፖንሰር ያልሆነ እንደኔ አይነቱ የሚጠብቀው ሰው የሌለውም አለ። ግን ይሄንን ጉዳይ የሚያሳስበው እንደዛ አይነት ሰው ደግሞ ተወሰኑ ሺዎች ይኖራሉ። ይሄንን ፊርማን አሰባስባለን። በቅርብ ጊዜ ወደ ካናዳ የገባ ሀበሾች ደግሞ አሉ። እኔ በማውቀው 2024 እና 2025 በእነዚህ 2 አመት ቢያንስ 18 ሺህ እስከ 20 ሺህ የሚሆኑ ሀበሾች ወደ ካናዳ ገብተዋል። ምን ስደተኛ ምን ኑሮ ያሳልፋል፣ ምን ትታችሁ መጣችሁ ኦሬዲ ታውቁታላችሁ። ስለዚህ 20 ሺህ የሚሆኑ አዲስ የመጡ ሰዎች ከናንተም የምታግዙበት ጊዜ ደርሷል። የናንተ ፊርማም ይፈልጋል። ስለዚህ በትንሹ 80-100 ሺህ ፊርማ መሰብሰብ እንችላለን። እስኪ ምን ያህል እንፈርማለን? ይሄ ነገር የናንተም የሚያሳስባችሁ ከሆነ ይሄ ሀሳብ ልክ ነው የምትሉ ከሆነ ፊርማችሁ በመፈረም እንድትተባበሩን እንድታሳዩ እንፈልጋለን። እዚህ ሰብስክራይብ ካረጋችሁ እዚህ ቪዲዮ ላይ ለሌላ ሰው ይደርሳል። ሼር ካረጋችሁ ደግሞ ብዙ ሰዎች እንዲያገኙት በዛም ታግዙናላችሁ። እንደተመለከታችሁት እንግዲህ በጣም የሚደክሙ በተለይ ዘወትር ሐሙስ እኔ እስከማውቀው ድረስ ዘወትር ሐሙስ በሶሻል ሚዲያ ላይ በላይቭ የሶሻል ሚዲያ የቲክቶክ ላይ ላይቭ ስርጭት ስለ ካናዳ የኢሚግሬሽን እና ደግሞ ስደተኞችም ገብተው የጎደላቸውን ነገር የቸገራቸውን ነገር በጣም ኮንሰልቴሽን ሀሳብ ይሰጣሉ፣ በደንብ ያጽናናሉ እና ደግሞ በተለያዩ ጊዜ መረጃ ያቀርባሉና ስለኛ በርግጥ ስለኛ ለሚያደርጉትን ድጋፍ በጣም ከልብ የሆነ ምስጋና ያቀርባለሁ። በተለይ ስደተኞችን ተገን አድርገው የሚያደርጉትን ነገር ሁላችሁም እንግዲህ ሶሻል ሚዲያ ላይ ሶስቱን ታውቁታላችሁ፣ ወይም ደግሞ ቲክቶክ ላይ የሚመጡት ልዩ ሰው ተክሌና ሳይን አማኑኤል ማለት ነው። ስለዚህ ሁላችሁም ይሄንን መልእክት ያስተላለፉላችሁ በተለይ በሳውዝ አፍሪካ፣ በዩጋንዳ እንዲሁም በግብጽ የምትኖሩ ስደተኞች በሙሉ ለስፖንሰሮቻቸው በ1000 ምናምን ሰው ነው የደረሰው ብሏል። አትሊስት 10,000 ሰው መድረስ አለበት ለፒቲሽኑ ያ ነገር እንዲቀበል ተብሏል። ብዙ ለፍቷል ሁሉም ሰው ፕሮሰሱን እንዲፋጠንለት። በጣም ረጃጅም ዲሌዎች 2 3 4 5 አመታት ውስጥ የገቡ የተረሳም ኢንተርቪው ደርሶት ያለፈ ሜዲካል ወስዶ አመት 2 አመት የሚቆዩ በጣም ብዙ ነው የማቃቸው ኬዞች አሉ። እና በተቻለ መጠን ባካችሁ ስደተኞችም በሶስቱ ሀገራት በተለይ በዩጋንዳ በአብዛኛው ስደተኛ ስላለ ይሄ ለኤርትራውያኖችም ለኢትዮጵያውያኖችም ጭምር ነው። በሳውዝ አፍሪካ እንዲሁም ዋና ዓላማቸው እነሱ ምንድነው የፓርላማ ላይ ይሄ ጉዳይ ፑሽ እንዲደረግ ወይም እንድታይ ይላል ማለት ነው። ሐሳቡን ምን እንደ ጻፉ ዛ ፒቲሽኑ ላይ ባጭሩ ሐሳቡን ነግራችኋለሁ። በፓርላማ ለተሰበሰበው የተወካዮች ምክር ቤት የቀረበ አቤቱታ ነው ወደ አማርኛው። በአሁኑ ሰዓት ዓለም አቀፍ ሁኔታዎች አፍሪካ ስደተኞች በኢሚግሬሽን አሰራር ውስጥ ከሚከሰቱበት ስር የሰደዱ ኢፍትሃዊ ድርጊቶች እና ረዘም ላለ ጊዜ በሚቆይ የመፈናቀል ቀውስ በከፍተኛ ሁኔታ ከተጎዱት መካከል ይገኙበታል። የኢሚግሬሽን መምሪያው እንደ አውሮፓ አቆጣጠር ከ2015 ከሲአይሲ ወደ አይአርሲሲ መጠሪያውን የቀየረው የስደተኞችን ጥበቃን ለማጉላት ቢሆንም አፍሪካዊ የሆኑ ስደተኞችን ማመልከቻዎችን የሚጎዱ መድሎ የተሞላበት አሰራርና ስር የሰደደ የፋይል ክምችት ወይም ባክሎግ በሰነዱ የተረጋገጡ ናቸው። እንደ አውሮፓ አቆጣጠር በ2022 በሲአይኤምኤም በ2023 በኦዲተር ጄኔራል እና በ2025 በሲሲአር የወጡ ሪፖርቶች እንደሚያረጋግጡት አፍሪካ ስደተኞች ማመልከቻዎችን በስርዓቱ ውስጥ ረጅሙን የሂደት ጊዜና ትልቁን የፋይል ክምችት ያስመዘገቡ ሲሆን ይህም በዘርና በዘር ማንነት ላይ የተመሰረተ ስርዓታዊ ጉዳት መኖሩን ያሳያል። ካናዳ በ2023 በሱዳን ግጭት የተጎዱ ሰዎችን ቅድሚያ ለመስጠት የገባችው ቃል ለበርካታ ዓመታት በአሻሚ ሁኔታ ውስጥ በሚገኙ በሺዎች የሚቆጠሩ በግል ስፖንሰር የተደረጉ ስደተኞች
ወይንም PSRS ምክንያት የተዳከሙ ነው። በአመት ከሚቀበሉት 16000 ስደተኞች አንጻር 86000 የሚደርስ በደንብ አዳምጡኝ። በአመት ከሚቀበለው 16000 ስደተኞች አንጻር 86000 የሚደርስ በግል ስፖንሰር የተደረጉ ስደተኞች ፋይል ክምችት ወደ 6 አመት የሚጠጋ መዘግየትን ይፈጥራል። ያ ማለት 86000 ፋይል አለ በአመት ይቀበላል ተብሎ የገደቡት 16000 ስደተኛ ነው። ስለዚህ 86000 ፋይል እስኪያልቅ ወደ 6 አመት ይፈጃል ማለት ነው። የአፍሪካ ስደተኞች ቀድሞውንም ረጅሙን የጥበቃ ጊዜና ትልቁን የፋይል ክምችት የሚጋፈጡ በመሆናቸው ይህ ሁኔታ ሊጠገን የማይችል ጉዳትና ወደ ቀድሞ ሀገራቸው ተመልሰው እንዲሰቃዩ የመደረግ አደጋ ላይ ይጥላቸዋል። የኢሚግሬሽን ደረጃዎች ለማረጋጋት የሚደረጉ ጥረቶች ጠንካራ የመቀላቀል ውጤቶች ያሉትና በማህበረሰብ የሚመራ የተረጋገጠ ሞዴል የሆነውን የPSR ፕሮግራም ሊያዳክሙ አይገባም። የኢሚግሬሽን ደረጃው እኛ ይህንን አቤቱታ የፈረምን የካናዳ ዜጎችና ነዋሪዎች በፓርላማ ለተሰበሰበው የተወካዮች ምክር ቤት በአፍሪካ ላሉ የባህር ማዶ ስደተኞች እየደረሰ ያለውን የረጅም ጊዜ የሂደት መዘግየት እንዲመለከት ጥሪ እናቀርባለን። ይህንም ለማድረግ ይላል ካለው የአፍሪካ የፋይል ክምችት ውስጥ 30000 በግል ስፖንሰር የተደረጉ የስደተኞች ጉዳዮችን በአንድ አመት ውስጥ ለመፍታት የአንድ ጊዜ ተነሳሽነት መጀመር፣ በዚህም ለሱዳን ግጭት ተፈናቃዮች ቅድሚያ በመስጠት ለሌሎች የስደተኛ ቡድኖች የተመደበውን ድርሻ በማይቀንስ ተጨማሪ የኢሚግሬሽን ቦታዎች ማስተናገድና ግልጽ የሆኑ የፖሊሲ ቃላትን ተግባራዊ ሊሆኑ የሚችሉ የአገልግሎት ደረጃዎችን ፍትሃዊ የሀብት ክፍፍልና በአፍሪካ ላሉ ስደተኞች ፈጣን የአደጋ ጊዜ ምላሽን ለመመስረት ለድንገተኛ አደጋ የተጋለጡትን በፍጥነት የሚታደጉ የጊዜያዊ ነዋሪዎች ፈቃዶችን ወይንም TRPS ጨምሮ መረጃን መሰረት ያደረገ ጥናት ማካሄድ ይላል። ይሄ ለፓርላማ ውስጥ የሚቀርብ የአቤቱታ ጥያቄ ወይም አቤቱታ ነው ማለት ነው። በነገራችን ላይ የሚያበቃው ሜይ 12 ነው። እኔ አሁን ስቀርጸው ዛሬ 27 ዛሬ 28 ነው። 14 ቀን የቀረው። በተቻላችሁ መጠን ይሄንን ፒቲሽን አትሊስት እሷ በሰራችሁ ካልኩሌሽን መሰረት 50,000 በላይ ይደርሳል። ሞር ፒቲሽን በመጣ ቁጥር ሞር አክሴፕታንሱ ወይም ደግሞ በደንብ ጉዳዩ እንዲታይ ይረዳዋልና በተቻለ መጠን ካናዳ የምትኖሩ አበሾች ኢትዮጵያዊም ኤርትራዊም ይሄንን ነገር የምትሰሙ ሰዎች እባካችሁ እዚህ ያሉ በስደት ላይ ያሉ ሰዎች በረጅም ጊዜ እንግልት በመሽታ አሊያም ገንዘብ በማጣት እና በጣም በተለያዩ ድካም ላይ ተስፋ መቁረጥ ላይ ያሉ ስለሆኑ የእናንተ ድምጽ ለነዚህ ሰዎች ቫልዩ ስላለ ስፖንሰር ያደረጋችሁ ሰዎች ብትሆኑ ካናዳ ያላችሁ ማንኛውም የፒአር ወይንም ፐርማነንት ሬዚደንስ ያላችሁ እንዲሁም ዜጋ የሆናችሁ ሰዎች ይሄንን ፔቲሽን ሞልታችሁ በእነዚህ 12-14 ቀናቶች ውስጥ የሚፈልገውን አማውንት ያህል የሚፈልገውን የሰው ልክ ብዛት ያህል ገብቶ እንዲመጣና በአፍሪካ ላይ በተለይ በእነዚህ 3 ሀገራት ላይ ያለው የስፖንሰርሺፕ ወይንም የካናዳ መንግስት የነን ፋይል የሚያይበትን ጊዜ ገደብ እንዲያሳጥረው ይረዳል እና እንደዛ እንዲረዳ ነው። በተቻላችሁ መጠን እኔ በዚህ አጋጣሚ ኤርትራውያኖችን በደንብ አደንቃቸዋለሁ። በጣም ጎበዞች ናቸው። እንደዚህ አይነት ነገር ላይ አይሰንፉም እና እስቲ ኢትዮጵያውያኖች ለወገኖቻችሁ በስደት ላሉ ወንድሞቻችሁ፣ እህቶቻችሁ፣ ቤተሰቦቻችሁ፣ እናት አባቶቻችሁ የምትራሩ ከሆነ አበሾችም ኢትዮጵያውያኖችም ኤርትራውያኖችም ይሄን ነገር አድርጉ ብየላለው። ስላጋሩን እነሱ ይሄን ነገርም ስለፈጠሩልን ለሁለቱ ለሰላምታ ኢሚግሬሽን ዩቲዩብ ቻናል ባለቤትና ለሳይና ማኑኤልና ለጠበቃ ተክሌ ከልብ ሆነ አመሰግናለሁ። ፕሮግራሙን ሳስተላልፍላችሁ የነበረው ከሀብ ስቱዲዮ ኢትዮጵያ ነው። ዛሬ ያገኘሁትን መረጃ ይሄን ይመስላል። እንግዲህ መረጃዎችን ሳገኝ አስተላልፍላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ። ሰላም።